ጨረቃዎች ጠፍተዋል። እንግዲህ ሰላም ሰላም፣ ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ እያልኩ ዛሬም ከቻልኩላችሁ ማለት ነው። እንግዲህ ጨረቃዎች ትላንትና ያልተፈላጊ ያልሆነ ቃላቶች የተመላለሱ ነበረ በመካከላችሁ ማለት ነው። በሀብቴ ቻናል ላይ የተለቀቀ ቪዲዮ አይታችኋል ብዬ አስባለሁ። እንግዲህ ሀይሚና ብሩኬ የተቀያየሙ ይመስለኛል። ይሄ ደግሞ ልናገር የቻልኩት ብሩኬ በለቀቀ እንትኑ ላይ ነው፣ ጽሁፍ ላይ ነው። እንግዲህ በጣም ብሩኬ እንደዚህ ያዝ ነው ማለት እንደዚህ አይነት ጥቅስ ለቆ አቅም በእርግጥ የምሬን ነው የምላችሁ። እንደዚህ አይነት እንደዚህ የሚለው እንደዚህ ተከፍቶ ምናምን እንዲህ አይነት ጥቅስ ለቆ አቅም እንግዲህ ዛሬ ጠፍተዋል ማለት ነው ይመስለኛል ከሀይሚዬ ጋር። እነሱ ደግሞ ሲቀያየሙ ምናምን ሲከፋቸው ምናምን ዝምታ ነው የሚመርጡት እና የሆነ ነገር እንደተፈጠረ ይሰማኛል በመካከላችሁ ማለት ነው። ይሄን ልናገር የቻልኩት በብሩኬ ጥቅስ የጣፌ ነው። በቶክቶክም በኢንስታግራምም ስለቅ የነበረ ጥቅሶች በጣም ነው የሚያስከፋ፣ በጣም ነው ትንሽ ውስጥ የሚነካ ማለት ነው። ለምን ምንድነው ይሄ ነገር ሊፈጠር እንደቻለ አዶን ነው። በሰላም አይደሉም የጠፉት። እንግዲህ ፈጣሪ ደግሞ ሀይሚዬና ብሩኬን ያምጣችሁ ነው ምላችሁ። ለጠየቃችሁኝ ብዬ ነው። ሌላ ልናገር ወይም ደግሞ ለዋውራ የመጣሁት የና ፍቅርና ፋድ ናቸው። ፍቅርና ፋድ እኔ እንጃ የእውነት እቺ ልጅ ፍቅር እየቀናች ወይም ደግሞ የተናደደች ያለችው በዚች ልጅ ምክንያት ነው። በዚች ልጅ እቺ ልጅ ለምንድነው ከፋድና ከፍቅር መካከል የምትልቆስኩዞ? ፉ ከዚህ በፊት ለእኔ ስሜት አለሽ ወይ ታፈቅርኛለሽ ወይ ብሎ ጠይቋታል። እኔ ምንም ማለት ለአንተ ስሜት የለኝም፣ እንዴት እኔ እህቴ ነኝ ይሄ ነገር ትጠይቀኛለ ብላ መልስ ሰጥታለች ይቺ ልጅ ማለት ነው። ፍቅር ደግሞ ምንም ነገር ከሌላችሁ ለምንድነው ፉን የምትከታተለው? ለምንድነው እሱ ይዞ ምሮጦ የትን ቦታ የሆነ ነገር አላቸው እያለች ነው። ፍቅር እውነት አላት። እንግዲህ የነበረ ነገር ይቅርታ ጠይቃለች። የአብርሃምና የፍቅር መካከል የነበረ ነገር መጨረሻውን አይታችኋል። አብርሃምና ሩታ ድራማውን አብቋል። እነሱ ወደ ሰርጋችሁ እየተመለሱ ነው ማለት ነው። እነዚህ ሁለቱ ደግሞ እስካሁን እንደዚህ በዚህ በአዛዛኝ ሁኔታ ላይ ይገኛሉ ማለት ነው። እንደዚህ ባይሆን እኔ የምሬን ነው የምላችሁ፣ በጣም ነው ደስ የሚለኝ ማለት ሁሉም ታርቆ አንድ ላይ ቢሆኑ መልካም ነው። አንዱ ታርቆ አንዱ እያለቀሰ አንዱ እያዘነ አንዱ እየሳቀ እንዴት ሊሆን ይችላል? እንግዲህ የሚመስለኝ አሁን ጥፋቱ ወይም ደግሞ ነገሩን አልፈታም እያለች ያለችው ፍቅር ናት። ፍቅር ደግሞ ለምንድን ነው ይቺ ልጅ ከዚህ በፊትም እኔና ፋድ መካከል ትሮጣለች፣ ፋድ ስርስሩን ትሮጣለች፣ እሱም እንደዛ ምንድን ነው ያላችሁ የሚለው ነገር ነው። እንግዲህ ይሄ ልጅ ደግሞ ማን ነበር ስሙን እንኳን አያያዝልኝም ለምን እንደሆነ አዶን ነው። እና ይሄ ልጅ ከፍቅር ጋር ምንም ነገር የላቸውም። ፋድ ከፍቅር አጠገብ ራቂ ይላል ለዚህ ልጅ ማለት ነው። ለራሱ ደግሞ እቺ ልጅቷን እንደ ቦርሳ ይዞ ይንጦለጦላል። ሰው ደግሞ ፍቅር አጠገብ እንዲያየው አይፈልግም ፋድ ማለት ነው። ለምን እንዲሁ ሊሆን ቻለ ነው እንዴ? ራሱ ልጅቷን ለቆ ብቻውን ለምን አይገኝም የትም ቦታ? ሀታ እንትን ቪዲዮ ላይ እቺን ልጅቷን ይዞ ከምንጦለጦሉ ራሱ ለምን ጦልጥሎ አይመጣም ነው? እናቴን ነው ራሱ ለምን ጡል እያለ ለምን አይመጣም? ልጅቷን ለምንድን ነው ይዞ የሚመጣ የሚለው ነገር ጥያቄ ሆነብኛል ማርያምን። እና እንደዛ ነው እላችኋለሁ ቤተሰቦቼ። እንግዲህ ነገሩ ፍቅርና ፋድን ፈቶ ወደ ቀድሞዋችሁ ቢመለሱ መልካም ነው። ግን እናንተ እውነት ስነግራችሁ ማለት ነው
አንዱ ሲታረቅ አንዱ ይጣላል፣ አንዱ ሲታረቅ አንዱ ይጣላል። አሁን አብርሃምና ሩታ ተታረቁ፣ ድራማውን አበቁ። በቃ 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 ይሄንን ያበቁ እነሱ ደግሞ ለሰርጋችሁ ሲሉ ነው፣ ጊዜ ስለሄደባቸው ነው ምናምን እና እነዚህም ደግሞ ምን አለ ነገሩ ፈቶ ወደ ቀደማችሁ ቦታ ተመልሶ አብሮ ብኖሩ መልካም ነው ማለት። አንዱ ታርቆ አብሮ የሰሩ የነበረ አሁን ፍቅርና አብራም ነገሩን አብራም እንግዲህ እጁን አውጥቷል፣ ወደ ምስቱ ተመለሰ። ፍቅር ናት አሁን ሳይደብራት ምን ሳይላት አትቀርም፣ እርግጠኛ ነኝ። አዲስ አበባ ላይ ደግሞ ታውቃላችሁ በጣም ነው የሚከብደው። እንደዚህ ከሚያደርጉ ተነጋግሮ ተመካክሮ አንድ ላይ ቢሆኑ ጥሩ ነው። ፋር ደግሞ በየሄድበት ይጠፈጠፋል። እኔ ያዘዝነኛል ይሄ ልጅ ማለት ነው። ደግሞ በቃ ሰውን በአፉ ሲያስፈራራ እኔስ በጣም እንትን ይለኛል። እና አፉ እንደው በጣም ትልቅ ነው ማለት ልቡ በጣም ትልቅ ነው። ግን ሲደርሱ ሁሉም ይመታሉ ምናምን አለ አይደለም። ይሄ ልጅ አሁን ከፍቅር አጠገብ እንዳላይክ ድጋሜ አጠገብ እንዳትደርስ የፍቅር አጠገብ እንዳትደርስ ይላል። ለራሱ ደግሞ እችን አጠገቡ እያቆመ አፉን ይከፍትበታል ማለት ነው። ለምን ጠራት? አሁን ለምሳሌ እቺ ልጅ እና እንጃ ሁለቱ ወደው አይሆንም ብዬ አስባለሁ። ፋድ ራስንም አስተካክሎ ሰው ለማስተካከል ራስ ማስተካከል ነው መጀመሪያ ማለት ነው። አንተ ራስን አስተካከል፣ ከዛ ፍቅር ትስተካከላለች ማለት ነው። ይሄ ነው የኔ ምክር ማለት ነው ቤተሰቦቼ። እውነት ነው አይደለም? እስቲ እናንተ የመሰላችሁ ነገር ተናገሩ። የምር ማለት ራሱን እንደዚህ ያንጠል ከዛም ጋር ጥልቅ እያለ ፍቅር ደግሞ ከማንም ጋር እንዳትገኝ እየተባለ አይሆንምና ስለዚህ ፋር ራስን አስተካክለው መጀመሪያ ማለት ወደ ያለው ታታረቁ። ደግሞ እንደዚህ መባላት ጥሩ አይደለም፣ ይበቃችኋል። ታረቁ ነው የምላችሁ። ላይክ ማድረግ እንዳትረሱ። ወዳችኋል።